ሳሪ ዳጣ እንዴት ነው ማሪ ዝም ማለት የምትችው? እኔ እኮ አፌን እኮ ብታሽጉ እኮ በቂጤ ያተነፍሳለሁ። በቂጤን ብትደፍኙ በጆሮዬ ማውራት ጀምራለሁ። ባለን ቀዳዳ ሁሉ መተንፈስ አያቅተኝም፣ እተነፍሳለሁ። እንዴት ነው ሳሪ? እስኪ እንደው ልምድሽን አካፊን። እንዴት ነው ጸጥ ማለት? ማርያምን ጋይስ ምንም አለመመለስ እንዴት ነው የቻልሽው? እኔ በቂጤም ቀዳዳ ቢሆን አወራለሁ፣ ቂጤም ይናገራል። ተንፈስ አትልም። እኔ እንደዚህ አይነት ሰው ኧረ ይመችሽ፣ እግዚአብሔርን ይመችሽ። ውይ እኔ አንድ ነገር አይቼ እኔ በሆነ እኔ 30ውን ቀባጥሬ ያለው ዜና እንግዲህ ሰሞኑን ሀያት የተባለች እንግዲህ ኮምቦልቻዋ ሙስሊም እንግዲህ አላረጋገጥንም። ሰሞኑን በሎዛ ሚዲያ ድራማ ተሰርቶብኛል፣ ምስሉም ድምፁም የኔ ነው፣ ነገር ግን እኔ ኢንተርቪው አላደረኩም ብላ እንግዲህ አደባባይ ወጣ ህዝቡን አማታዋለች። የሎዛ ሚዲያ ባልተቤትም እስካሁን ድረስ ምንም ያለው ነገር የለም። አሁን ግን ሰበር ዜና ይዤላችሁ መጥቻለሁ። ማማዬን ካመናችኋት እኔ በግል አናግረዋለሁ ብላለች። እስኪ እናዳምጥ። ማማይ የመሲሁ ልጅ በምስሉ ላይ የምትመለከቷት እህታችን እንግዲህ በቀደም ሎዛ ሚዲያ ላይ ቀርባ ክርስትናን እንደተቀበለችና እስልምና ደቅደቅ ጨለማ እንደሆነ ምንም የድህነት መንገድ እንደሌለው ብሎም ሴት ልጅን ጨቋኝ ሃይማኖት እንደሆነና መጨቆንን እንደማትፈልግ እውነት እንደሌለው ተረድቼው ነው ወደ ክርስትና የመጣው ስትል ሰምተናል ትላለች ማማዬ። የተናገረቻቸውን ወደ ቲክቶክ ሚዲያ ሼር ሲያደርጉ ሙስሊም ወገኖቻችን ውሸት ነው፣ ሙስሊም አይደለችም፣ ቀድሞም ለፖለቲካ ነው ሙስሊም ነኝ የምትለው ምናምን ሲሉ እንደነበር አይተናል። በአካባቢው የሚያውቋት ሙስሊሞች እንደውም አረ ጎረቤቴ ናት፣ ሙስሊም ናት፣ አላህ ይመልሳትም እያሉ ነበር። ታዲያ ይቺው ልጅ ተመልሳ መጣ እኔ ከእስልምና አልወጣሁም ሙስሊም ነኝ፣ ማን ኢንተርቪው እንዳደረገኝም አላውቅም፣ ድምፁም የምታወራውም ልጅ እኔ ነኝ፣ ግን እስከማስታውሰው ኢንተርቪው አላደረኩም፣ እምነቴንም አልለወጥኩም፣ ሙስሊም ነኝ በማለት በራሷ ቲክቶክ ድረገጽ ላይ ለቀቀች። እንዲሁም ሲጠይቋት ያምሽ ነበር ወይ ብለው ሚጥለው በሽታ አለብኝ፣ ሌሊት ብቻዬን ወጥቼ ወድቄ ሰው ነው አንዳንዴ የሚያመጣኝ ወደ ቤት አለች። እና ይሄን የሰሙ ሙስሊሞች በህመሟ ሰዓት ጠብቀው ነው ወስደው ኢንተርቪው ያደረጓት ክርስቲያኖች በማለት የተለመደ እንባቸውን ክርስቲያኑ ላይ ሲያነቡ አየሁ። ልጅቷም ህግ ይዞታል ምናምን ስትላየሁና ትላለች ማማዬ። እስቲ ሎዛ ሚዲያን ላውራው ብዬ ሎዛ ሚዲያ ላይ ደውዬ ነገሩን ለማጣራት ሞከርኩ ትላለች። ምነው ማማዬ? እስኪ ሎዛ ሚዲያን ላውራው ብዬ ሎዛ ሚዲያ ላይ ደውዬ ነገሩን ለማጣራት ሞከርኩ ትላለች ማማዬ። የደወልኩበት ዓላማ አንዳንዴ የመልክ መመሳሰል ሊያሳስት ይችላል፣ ምናልባትም ሎዛ ሚዲያ ያቀረባት ልጅ ሌላ ትሆናለች በሚል ነበር። እናም ሎዛ ሚዲያን ነገሩን ጠየቅኩት፣ ምንድነው የተፈጠረው ብዬ። ማማዬ ኢንተርቪውን ከሰማሽው እኮ አሁን ክርስትናን ተቀብዬ ማህተብ አስሬ ቢያገኙ ይገሉኛል ስትል ቢደርስባትን ነገር ቀድማ ተናግራለች። ይህ ማለት አስፈራርተዋት እንደሆነ ግልጽ ነው ሲለኝ ነገሩ ግልጽ ሆነልኝና አንዴ ብቻ አይደለም ኢንተርቪው ያደረገችው፣ ሁለቴ ነው። ነገሮች ሲከብዱባት ነው መጣ እንዲህ ሲሰሙት የሚያስቅ ቀልድ የምትቀልደው በማለት ነገሩን አብራራልኝ ትላለች ማማዬ። ኢንተርቪውን ገብታችሁ ለእውነት ተመልከቱት እስኪ። ኢንተርቪው ስታደርግ ያለው ኮንፊደንስና የቃላት ጥንካሬዎችንና አሁን መጣ በቲክቶክ ድረገጽ ላይ የምታወራውን አወራር አነጻጽሩት። በፍርሃት የተሞላ ሆኖብኛል ለኔ መጣ ያወራችው እና ምን ልላችሁ ነው? እቺ ልጅ ሰው ካላስፈራራት እንዴት ተመልሳ እንዲህ ልትል ቻለች? በአመማት ሰዓት ነው ኢንተርቪው ያደረጓት ምትሉ ሚጥለው በሽታ እስከማውቀው ራስን ያስታል። ለሰዓታት ለደቂቃዎች ነፍስ የሌለው ሬሳ አስመስሎ መሬት ላይ ይጥላል እንጂ አውጥቶ መድረክ ላይ አያስቀባጥርም። ሌሊት ወጥቼ ሰው ነው ወደ ቤት የሚመልሰኝ ላለችውስ ሌሊት ነው እንዴ ኢንተርቪው ያደረገሽ ማለት ነው? ሎዛ ሚዲያ የሚያስቅ ቀልድ ቀለደልኝ ትላለች ማማዬ። ማማዬ ስልክ ቁጥሩን አንቺ በግልሽ ደውለሽ ከምትጠይቂው አባዬ ማለት ነው ኢንተርቪው ያደረጋት ሰውዬ ይወጣና
ልክ እሷ እንደተናገረችው መልስ ይስጥበት። በቃ በዚህ ነው እኮ ፍቺው። አለበለዚያ እኔ በግሌ ደውዬ ላልሽው አይነፋም ማለት ነው። እና እንደገና ደግሞ ድጋሚ ችግር የለውም እናምንሻለን፣ ደውይና ሪከርድ አድርጊውና በቴክስት ከምትጽፊው ሀሳቡ እሱ እየተናገረ አንቺ ሪከርድ አድርገሽው ግልግል እኮ ነው። የዚህን ያህል መጻፍ አይጠበቅብሽም። እና ማየ ለማንኛውም ሰበር ደማችሁ ፈላ ቅኑ አልጠፋላችሁ። የፈለጋችሁት ወልዳ ትጠፋለች ብላችሁ ነበረ። ወለጅ በሳምንት ከቻልኩ ደማችሁን አፈላሁት። ግን እኔ በጠፋም ለእኔ የተጻፈ ነገር ይሻግታል እንጂ እናንተ አትበሉትም። ለምን ተንገበገባችሁ? ለምን ግብግብ አላችሁ? ዋይ በጣም ምን ተቃጠላችሁት? እኔ አራሶኝ የመጥቼ ጌም በመጫወቴ አራሶኝ እርዳታ ስራዳ ችግር የለም። አራሶኝ ጌም ስጫወት ተንገበገባችሁ። ከዛ ከተጣላችሁ ሰው ጋር አንድ ገዝት ላይ ታኩር ቤት አብረን ቁጭ ብለን እርዳታ ለደብረ ብርሃን ስናሰባስብ ለምን እንደዚህ ያላላችሁ? ለምን አላላችሁ? ያ እርዳታ ስለሆነ ትፈልጉኛላችሁ አይደለም? እኔ ያመንኩበትን ነገር ሁሉ ያደርጋል። ማንም አፉን ከፈተ ብዬ ወደኋላ አልቀርም። ማድረግ ማስበው ከማድረግ ወደኋላ አይደለም። ማንም አያስቆመኝ። በተለይ እኔ ብጠፋ እነሱ የሚያገኙት ነገር ያለ ይመስል ሁሌ ደግሞ ስለኔ ይለፈልፋል። ስራ ፈት ኧረ እኔ ለራሴ ያለውለት ለራሴ ቆምለታለሁ። ምንም እንትን ያመንኩበት ነገር ማድረግ ሰው ስለሆንኩኝ የማንም ጫጫታ እኔን ወደኋላ አይጎትተኝም። እና በደንብ አድርጌ ጌም እጫወታለሁ። በደንብ እንዲህ ትቃጠላላችሁ እንዴ? ጀምሰራችሁ ብትል እስከምን ድረስ እያወራችሁ አሁን እኔ ብቻ ነው ጥቁር መስመር አለ እንጂ ቪዲዮ ያላላቀ አቡላ ራሽ ፈልጋለሁ። እሺ ታብታቡ 200 ሺህ ሲገባ አስገባሻለሁ ማለት እና ምግቡ በጣም ይጣፍጣል።